ዩናይትድ ላለፉት 3 ወራት በሜዳው አንድ ጨዋታ ብቻ ያሸነፈውን ዌስትሃምን ይገጥማል። ዌስትሃም ምንም እንኳን ላለፉት 3 ወራት አንድ ጨዋታ ብቻ በሜዳቸው ቢያሸንፉ ያለፉትን 5 ጌሞች ብንመለከት ግን 3 ጨዋታዎችን አሸንፈው 2 ተሸንፈዋል። ሁለቱንም ሲሸነፉ እንግዲህ ቼልሲን 2-0 እየመሩ ነው ካምባክ የተሰራባቸው። ኖቲንጋምን በተመሳሳይ መልኩ ደግሞ 1-0 እየመሩ ነው የተሸነፉትና ዩናይትድ ደግሞ ካለፉት 5 ጌሞች 4ቱን በማይክል ካሪክ ስር እንግዲህ ማሸነፍ ችሏል። አንዱን ደግሞ በፍሌቸር ስር በበርን ላይ ነጥብ መጣሉ የሚታወስ ነው። ማይክል ካሪክ 5ኛ ተከታታይ ድላቸው የሚያስመዘግቡበት ጨዋታ ይሆናል ተብሎ ይጠበቃል። ስለዚህ ስለ ዩናይትድ እና ስለ ዌስትሃም ጨዋታ የተወሰነ ሐሳቦችን እናንሳ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮው እንሂድ። ፕሪሚየር ሊጉ እንግዲህ በመሃል ቀን ተመልሶ መጥቷል። ማክሰኞ ዕለት እንግዲህ ዩናይትድና ዌስትሃም በዌስትሃም ሜዳ ላይ የሚያደርጉት ጨዋታ ሌላኛው ተጠባቂ ጨዋታ ነው። ይህ ጨዋታ ዩናይትድ 5ኛ ተከታታይ ጨዋታ ድል የሚያስመዘግብበትና 3ኛ ደረጃ ላይ ይቀመጣል ተብሎ የሚጠበቅበትም ጨዋታ ነው። ምክንያቱም ደግሞ ቪላ በቀጣዩ ቀን ስለሚጫወት ዩናይትድ ቢያንስ እስከ 24 ሰዓት ድረስ ቪላ እስከሚጫወት ድረስ 3ኛ ላይ ይሆናል ተብሎ ይጠበቃልና ይሄ ጨዋታ ለዩናይትድ ምንም ቀላል እንዳልሆነ በጣም ግልጽ ነው። ፕሪሚየር ሊግ ነው፣ ቀላል የምንላችሁ መርሃ ግብሮች እንደሌሉ እናውቃለን። ግን ደግሞ ካለፉት ጨዋታ አንጻር ዩናይትድ ይህንን ጨዋታ ያሸንፋል የሚል ግምቶች በጣም ሰፋ ያኖላቸው። ማይክል ካሪክም ደጋፊውም እኛም ተጫዋቾችም ኮንፊደንስ አላቸው ብዬ አስባለሁና ዌስትሃም ግን ያለፉትን 5 ጨዋታ ስንመለከት በጣም አሪፍ የሚባል ግስጋሴ ላይ ያሉትና እኛን ተቸግረን እንደውም የቀይ ካርዱ ነው ቶተናም እንድናሸንፍ የረዳን ብለን የምናወራበትን ቶተናም እንግዲህ ማሸነፍ ችለዋልና ይሄ ደግሞ ቀላል የሚባል አይደለም። ቶተናምን አሸንፈው ነው የመጡት። እኛ ትንሽ በቶተናም ስትራግል አድርገናል ብለን ብንናገር ምንም የሚካር ነገር አይደለም። የሮሜሮ ቀይ ካርድ ረድታናለች ብዬ አስባለሁና ግን ደግሞ ጥሩ የሚባል ጨዋታ ማሳይተናል። ዌስትሃም ላይ ተመሳሳይ ነገር እናሳያለን ብዬ አስባለሁና የቼልሲ ላይ 2-0 የመሩበት መንገድ ከዛ ግን ቼልሲ የቀለበሰበትን መንገድ ምናደንቅ ይሆናል። ስለዚህ ዌስትሃም ቀላል ተጋጣሚ እንዳልሆነ በጣም ግልጽ ነውና የዌስትሃም ካውንተር አታክ ያስፈራናል ሲል እንግዲህ ማይክል ካሪክም ተናግሯልና ይሄን ነገር እንዴት ሊቆጣጠሩ ይችላሉ? የማይክል ካሪክ ስራ ነው የሚሆነውና ምክንያቱም ኔትሮች ሲያጠቁ ኦልሞስት ሙሉ ለሙሉ ነቅለን ነው የምንወጣውና ማጓየርና ማርቲኔዝ ከመሃል ሜዳው አልፎ የምናይባቸው ታይሞች በጣም ሰፊ ናቸውና የተከላካይ መስመራችን ከዌስትሃም አጥቂዎች ጋር የሚጋፈጥበት ቁጥሮች እኩል መሆን አለባቸው ብዬ አስባለሁና ማርቲኔዝ ወደፊት ሜድ ከሆነ ማጓየር ወደፊት ሜድ ከሆነ አንዳቸው ብቻ የሚቀሩ ከሆነ ምናልባት ለካውንተር አታክ የምንጋለጥበት አጋጣሚ ይኖራል ብዬ አስባለሁ። ሲቲ ላይ ያደረግነውን ነገር ምናልባት ዌስትሃም እኛ ላይ እንዳያደርግ ብዬ የሚሰጋው ነገር ነውና ዌስትሃም ላይ በደንብ ኮንትሮል አድርገው መጫወት እንደሚችሉና እንደማይዘናጉም ተስፋ አደርጋለሁ። ምክንያቱም ቀላል አይደለም፣ ቀድሞ ነው እያገቡ የሚገኙት ያለፉን 5 ጌሞች። ግን ደግሞ በሜዳቸውም እንደዚሁ ከ3 ወር ውስጥ እንግዲህ አንድ ጨዋታ ብቻ ነው በዚሁ ከ5 ጨዋታዎች መሃል አንደኛው ማሸነፍ የቻሉትና 3 ወር በጣም ብዙ እንደሆነ እናውቃለን። በሜዳቸው መጥፎ የሚባል ሪካርድ እንዳላቸው የሚያሳይ ነገር ይመስለኛልና ከዚህ በፊት በኦልድ ትራፎርድ መጥተው እንግዲህ 1-0 እየመራን እንግዲህ አቻ ማድረግ ችለው እንግዲህ አቻ ወጥቷልና የምናስታውሰው ነው። ከዩናይትድ ከተጫወታቸው ጨዋታዎች የሚያስቆጩን ጨዋታዎች መሃል አንደኛው የዌስትሃም ጨዋታ ይመስለኛልና ከኤቨርተን ቀጥሎ ቀጥታ እሱን ነበር ያገኘነው። ከዛ ሌላ የሚያስቆጭና የሩበን አሞሪም የቅያሪ ነገር የተቸነበትም ጨዋታ ብለን የምናነሳው ጨዋታ ነበርና ዌስትሃም ከኛ ከኦልድ ትራፎርድ መጥቶ 3 ነጥብ ነጥቆናል ብዬ አስባለሁ። ያ 3 ነጥብ በጣም ቫልዩ እንደነበረው አውቃለሁና ዌስትሃም ሊጣል ነው 3 ነጥብ ትልቅ 3 ነጥብ ነበረ። ግን ደግሞ ዞሮ አቻ ተለያይተን ያንን ጨዋታ ጥለናል። በዚህኛው ግን ማይክል ካሪክ ነጥብ ይጥላል ብዬ አልገምትም። ተጫዋቾቹ በጥሩ መንፈስ ይጫወታሉ፣ ጎሎችን ማስቆጠር ይችላሉ ብዬ አስባለሁና ይሄን ጨዋታ በመሬት መልኩ እናሸንፋለን። ዩናይትድ ወደ 3ኛ ደረጃ የሚመጣበት አጋጣሚ ተፈጥሯል። እንግዲህ ባለፈውም ነግሬያችኋለሁ፣ ቪላ ነጥብ ጥሏል። ስለዚህ ዩናይትድ ከቶፕ 4 አልፎ ወደ ቶፕ 3 የመግባት እድሉ በጣም ሰፊ ነው። ቪላ አሁን ከዋንጫው ፉክክር ወጥቷል። ዋንጫ ፉክክር ውስጥ የነበረ ቲም ነበር። አሁን ላይ ግን ከዋንጫ ፉክክሩ እንደወጣ የሚያሳይ ነገር ይመስላልና አሁን ያለው የነጥብ ጋፕ ከአርሰናል ጋር በጣም ሰፊ የሆነ ነው። ከሲቲ ጋር ያለው የነጥብ ጋፕ እየሰፋ ይገኛልና ስለዚህ አሁን ከዩናይትድ ጋር የ3ኛ ደረጃውን ወይ ደግሞ ቼልሲ መጥቶ እንዳይቀርመው የ4ኛ ደረጃውን እንኳን እንዳያጣ ቪላም ሌላኛው ተፎካካሪ የሚሆን ይመስለኛል። አሁን ላይ ዩናይትዶች ከቶፕ 4 በላይ ቶፕ 3 ሆኖ ለመጨረስ እንግዲህ ይፋለማል ተብሎ ይጠበቃልና የነገው የማክሰኞ ጨዋታ ላይ ዩናይትድ ምን አይነት ነገር ይዞ ሊመጣ ይችላል? አሰላለፉ የማይክል ካሪክ በጣም ግልጽ ነው። እንደ ሩበን አሞሪም ግራ ማያጋባ መሆኑን ቀደም ብዬ ነግሬያችኋለሁ። ስለዚህ ምን ገምታችሁ አሰላለፎች ይኖራሉ? ምናልባት በአጥቂ መጫወት ከፈለገ አጥቂ ሊቀይር ይችላል እንጂ ተመሳሳይ ነው። ተከላካዮቹ አንድ አይነት ናቸው። የመሃል ሜዳ ካስሜሮና ሜኑ ጥምረት ማይነካ ጥምረት ነው። ምናልባት ካስሜሮ ተቀይሮ ሊወጣ ይችላል እንጂ ብሩኖ ፈርናንዴዝ ነው እና አማድ ብራይንም ደግሞ ኩኛም እንደዚሁና አንድ የሆነ ቲም እያያየን ይመስለኛል። ምንም የሚለወጥ ነገር የለም። እንደ ሴስኮ ተቀይረው ይገባሉ። ነዝር ከዚህም ባለፈው ድል አግኝተዋል። ስለዚህ ተቀያሪዎች ሊኖሩ ይችላሉ እንጂ
አንድ አይት የሆነ አሰላለፍ እንደምናይ በጣም ግልጽ ነው። ይሄኛው ጨዋታ ምናልባት ዩናይትድ በጣም ከረጅም ጊዜ በኋላ ተከታታይ 5 ጨዋታዎች የሚያሸንፍበትና ያለመሸነፍ ጉዟችንም ከ2022 በኋላ እንግዲህ አሁን 8 ጨዋታ ሳንሸነፍ ደርሰናልና ሌላ ሳንሸነፍ የምንደርስበት በማይክል ካሪክ 5 ጌሞች ደግሞ 5ቱንም ጨዋታ የምናሸንፍበት ጨዋታ ይሆናል ብዬ አስባለሁና እነዚህ ጨዋታዎች ዩናይትድ በአሞሪም ስር በመጀመሪያው የዙር ጨዋታ ላይ ምንም አይነት 3 ነጥብ ያላገኛቸው ብዬ ነግራችሁ ነበር። ቪዲዮም ሰርቼላችሁ ነበርና የማይክል ካሪክ የመጀመሪያ ጌሞች 3 ነጥብ ያላሳካንበት ጌም ነውና ለማይክል ካሪክ ከባድ ነው ስንል ነበር። ግን ዓለም በሙሉ የተገረመበት ይመስለኛል። የማይክል ካሪክ 4ቱ ጌሞች በጣም ለኛም ሰርፕራይዚንግ የሆነ ለዓለም እግር ኳስም ሰርፕራይዚንግ የሆነ ለሊጉን ለሚያውቁትም ዩናይትድ ደጋፊዎቹም ተጫዋቾቹም ሰርፕራይዝ የሆኑ ይመስለኛልና 4 ጨዋታዎችም ምናልባት የመሪዎቹን ባናሸንፍ አርሰናልና ሲቲ ባይኖሩ እዚህ ነገር ውስጥ ብዙ ላንገረም እንችላለን። ቶተንሃም ከባድ እንደሆነ እናውቃለን። ኦልሞስት ቶፕ 6 ውስጥ ያሉ 3ቱንም ነው ያገኘነውና ቀላል የሚባሉ ጨዋታ እንዳልሆነ እናውቃለን። ይሄንን 4ቱን ጨዋታ 3 ነጥብ አላገኘንም በመጀመሪያው ዙር። አሁን ግን 3 ነጥብ አግኝተናል። ሌላ በመጀመሪያው ዙር 3 ነጥብ ያላገኘንበትን ቲም ዌስትሃም ነው እንግዲህ አሁን የምንገጥመውና ኑኖ ሳንቶስ ምን አይነት ነገር ያሳዩናል የሚለው ነገር ተጠባቂ ነው። ዌስትሃም በሜዳው ይሄን ሁሉ ታይም አንድ ጨዋታ ብቻ ማሸነፍ ትንሽ ከበደለኝ ለሚችል እናውቃለን። ወራጅ ላይ ያለ ቲም ነው። ወራጁ በጣም ፉክክር ያለበት እንደሆነ ሁላችንም እናውቃለንና ጠጠር ያለ ጌም ይሆናል ብዬ እጠብቀዋለሁ። ምናልባት ብዙ ኤክስፔክት አርገናል ይሄንን ጨዋታ ዩናይትድ በቀላሉ ያሸንፋል ብለን ኤክስፔክቴሽናችን በጣም ሰፋ ያለ ይመስለኛል ከሌሎቹ ጨዋታ አንፃርና ይሄንን ጨዋታ ግን ዩናይትዶች በደንብ ፎከስ አድርገው ተረጋግተው መጫወት ያለባቸው ጨዋታ እንደሆነ በጣም አምናለሁና ቼልሲ ላይ ያደረጉትን ነገር ተመሳሳይ ነገር ሊያደርጉ ይችላሉ። ምናልባት እኛ ካምባክ ካልሰራን በጣም ከበደል ይችላል። ኖቲንግሃም ላይም ቀድሞ ነው ጎል ማስቆጠር ይችላል። ከረፍት በኋላ ያላቸው የዌስትሃም እንቅስቃሴ ደካማ መሆኑን አይተናልና ዩናይትድ ሙሉ 90 ደቂቃውን ተቆጣጥሮ መጫወት የሚችል ከሆነ ዌስትሃም ጎልም እንዳያስተናግድ ማድረግ የሚችል ከሆነ በጣም አሪፍ ይመስለኛል። ተከላካይ ጥምረታቸው የማርቲኔዝ እና የማጉዌር በጣም አሪፍ እንደሆነ እያየን ነው። ከ4 ጨዋታ በማይክል ካሪክ ስር 2 ክሊን ሺት ጠብቀዋል። ሴኒ ላመንስ ጥሩ የሚባል እንቅስቃሴ እያሳየ ይገኛልና ከዚህ በፊት ከነበሩት ጌሞች ካሪክ ስር ካረግናቸው ጌሞች እኩል ክሊንሺት ነው የጠበቅነውና ያኛው ሞር ጨዋታዎችን የበዛበት ግን እነዚህ ደግሞ በ4 ጨዋታ ነውና ተከላካይ ጥምረታችንና በረኛችንን አለማድነቅ በጣም ከባድ ይሆናል። እነሱን ክሬዲት መስጠት ግዴታ ነውና ማይክል ካሪክ በነገው ጨዋታ ላይ ምን ሊያሳየን ይችላል? ዌስትሃም ከዩናይትድ በምን አይነት መልኩ ሊያልቅ ይችላል? ዩናይትድ ሌላ 5ኛ ጨዋታ የሚያሸንፍበት ምናልባትም 3ኛ ደረጃ ላይ ተቀምጦ 24 ሰዓት የሚቆይበት ወይ ደግሞ ቪላ እንደተለመደው በብራይተን የሚሸነፍ ከሆነ እዛው 3ኛ ላይ እንቆያለን። አቻ እንኳን ከወጣ በ1 ነጥብ ይሆነና ልዩነቱ የምንጠባበቅ የሚሆንበት አጋጣሚ ይሆናልና አሁንም ሌላ እድል የምናስበዝግበት ጨዋታ ይሆናል ብዬ ተስፋ አደርጋለሁ። መልካም ጨዋታ እመኝላችኋለሁ። የዚህን ውጤት ኮሜንት ላይ መገመት ትችላላችሁ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።